بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. يزاريو من ملكته تمرتاچن غزوة بني النضير يا بني النضير زمچا ይሆናል ባሳለፍነው ትምርት የአሁድ ዘመቻን ስንመለከት ያንን ታሪክ ስንቃኝ ቆይተናል። ከዛ በኋላ ደግሞ አንዳንድ አህዳፍ ወገዘዋት በእነዚህ ሁለት ዘመቻዎች መሃል የተፈጠሩ ድንገተኛ የሆኑ ረሱልን ሰለላሁ ዐለይሂ ወሰለምና ሰሃቦችን ያሳዘነ ውስጥን የሚያደማ ሰዎች ላንድ አይደለም በተደጋጋሚ እስልምናን መቀበላቸው ይፋ በማድረግ ወደ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚያስተምረን የእስልምናን አስተምሮ ቁርአንን የሚያቀራን ሰው ላክልን ብለዋቸው አብዱል ወቃራ ለተባሉት 10 ሰሃቦች ልከዋል። የሰሩትን ግፍ ሰርተዋል። እንደዚሁ ቢዕር መኡና ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ 70 የሚደርሱ ቁራዎችን ልከውላቸው ሁሉንም ከመጀመራቸው እስከ መጨረሻቸው አንድ ባንድ ገለዋቸው። ይሄን ያዩ በኒ ነዚሮች ተነሳሱ። እኛም በዚህ ላይ የራሳችንን ገድል መስራት እንችላለን፣ እኛም የተወሰኑ ሰዎችን መግደል እንችላለን አሉ። ከዚህ ነው እንግዲህ የበኒ ነዚር ዘመቻ የሚነሳው። የበኒ ነዚር ዘመቻ አላሁ ሱብሓነሁ ወተዓላ በሱረቱል ሐሽር ላይ አብዛኛውን ቃኝቶታል። ከአንድ ገጽ በቀር አብዛኛው ስለዚህ ዘመቻ ነው እዛ ሱራ ላይ የሚያነሳው ማለት ነው። ከዚህ በፊት አስቀድመን እንዳነሳ ነው ረሱል መዲና ሲገቡ መዲና ላይ ከይሁዳ የነበሩ ዋና ጎሳዎች 3 ናቸው። ከነዚህ ጋራ በቃል ኪዳን ተዋውለው እየኖሩ ነው። ምንም እንኳን ይሁዳዎች ቃላቸውን የሚጠብቁ ሰዎች ባይሆኑ በኒ ቀይኑቃዕ የሚባሉት ምን እንደደረሰባቸው ከዚህ በፊት አይተናል፣ ተመልክተናል። ረሱል የበድር ዘመቻን አሸንፈው ሲመጡ በማግስቱ አንተ ጦርነትን የማይችሉ በጦርነት ላይ ስልትና ሲስተም የሌላቸውን ሰዎች ገጥመ ነው ከኛ ጋር ብትገጥም ማን እንደሆኑ እናሳየህ ነበር አሉ። فصبر على ذلك ረሱል ሰለላሁ ዐለይሂ ወሰለም በዚህ ትንኮሳ ላይ ታገሰ። ያው በኋላ ልክ ሲያልፍ እነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ደርሰው የሚማረከውን ማርከው የሚባረረውን አባረዋል፣ የሚገደለውን ተገሏል። غزوة بني النضير ይሁዶች ምንም ቢሆን መዲና ውስጥ ቢኖሩ ከረሱል ሰለላሁ ዐለይሂ ወሰለም ጋር ቀደም እንዳለው ቃል ኪዳን ቢኖራቸው ሁሌም ቁጭት አላቸው። ሙስሊሞች ሁሌም ዝንጋቴን ወይም የሆነን አጋጣሚን ነው የሚጠባበቁት። ይሁንና ፊት ለፊት ገጥመው ቀደም እንዳልነው ጦር መስበቅ አይችሉም። የጦር አቅም እና ልምድ ቴክኒክ የላቸውም። بعد بني قينقاع وقتل كعب بن الأشرف كعب بن الأشرف እንዴት እንደተገደለ መሪያቸው አይተናል። ከዚህ ሁሉ በኋላ ትንሽ ሰከን ብለው ነበር። መሪያቸው ተገድሏል፣ በድር ላይ አሸንፈዋል። በኒ ቀይኑቃዕ እንደዚሁ ቀያቸው ላይ ሄደው ረሱል ሰለላሁ ዐለይሂ ወሰለም ደምስሰዋል። በኒ ነዚሮች ስጋት ላይ ነበሩ። ነገር ግን بعد وقعة أحد ከተደረገ በኋላ ከሁድ ዘመቻ በኋላ ትንሽ አንገታቸውን ቀና ማድረግ ጀመሩ። ይህ ብቻ አይደለም፣ አብዱል ወቃር ቢዕር መኡና ይሄን ካዩ በኋላ እኛም ብንሞክረው የሆነ ክስረት በረሱል ሰለላሁ ዐለይሂ ወሰለምና በእስልምና ላይ ልናመጣ እንችላለን ብለው ተዳፈሩ። ሴራና ሲሉ የነሱ ሴራ በተለያዩ የሲራ ሊቃውንቶች ታሪክ ተወስቷል። ከፊሎቹ ልክ እንደሌሎቹ በእስልምና ላይ እንማከርና ካሳመንከን ካጠገብከን ካረካህን እናምንልሃለን የሚል ነው። በዚህ ግን ያሰቡት ሴራ ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ይዘው ተወሰኑ ሰሃቦችን የነሱ ቦታ ላይ ደርሰው ሊመካከሩ ቁጭ ባሉበት እነሱ የራሳቸውን ስራ ሊሰሩ ረሱልን ሰለላሁ ዐለይሂ ወሰለም ሳያስብ በድንገት ሊገሉ አሰቡ። አንዱ ይሄ ሴራ ነው። ሌላኛው ባሳለፍነው ታሪክ ውስጥ ከ70 ሰዎች ውስጥ አምር ብን ኡመያ አምልጦ መጥቷል፣ ወይም ተለቆ ማለት ነው። የቀረው ከ70ዎቹ ከተገደሉት እሱ ብቻ ነበር። መንገድ ላይ 2 ሰዎችን ገድሏል። ምን መስለውት
ከጠላት መስሎት ግን ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን የነበራቸው ሰዎች ጎሳ የነበሩ ናቸው እና በስምምነቱ መሰረት ከይሁዳዎች ጋር ያላቸው ስምምነት አንዱ ከተስማሙበት ውስጥ በሚመጣባቸው የደም ካሳ በጋራ እንደሚካፈሉና እንደሚተጋገዙ ነበር። ረሱል ወደ በኒ ነዲሮች ሄደው አግዙኝ አሉ። ነፋል እሺ እናግዛለን ቁጭ በል እዚህ ጋር። አሁንም ይሄ በድንገት ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ያሴራሉ። ነገር ግን አላህ ያጋለጣቸው። ከዚህ በኋላ ነው በእነዚህ ሰዎች ላይ ዘመቻ የሚታወጀው። ተአመረ በኑ ነዲር በኑ ነዲሮች አሴሩ ሙአመራት أخبث من عضل وقارة كعضل وقارة بتام يقشش هنا سيران أسير ومن المغادرين بأصحاب بئر معونة ذا بئر وسط بئر معونة تبلو من تراوت علي يسفروا الصحابوش لي شفت كسرت قالن كافر رسول سويت يبلد النزي بني النذيروች አደገኛ የሆነ ሴራን አሴሩ በረሱል ሰለላሁ ዐለይሂ ወሰለም ከነዛ የከፋን عضل وقارዎች 10 ሰሃባ ገለዋል እነዚህ 70 ገለዋል بئر معونة ላይ እንዳሳለፍ ነው ማለት ነው እዛ ቦታ ላይ ቁጭ ብለው ሐራም ኢብኑ ሚልሃን የረሱል ሰለላሁ ዐለይሂ ወሰለም ደብዳቤ ያለው ሰው ለአምር ኢብኑ ጡፈይል ለመሪያቸው ደብዳቤው ሊያስረክብ ሄደ ከውሃው ቦታው ለቆ ማለት ነው እና ደብዳቤውን እያነበበለት በውስጡ ላይ ያለውን ወንበስ ብሎ እያነበበ ያለ ሰው አዘዘበት በለው ሲወጋ እንግዲህ ሆኖን አይተናል ፍስቱ ወረፊል ካዕባ ላይ በካዕባ ጌታ ይሆንብኝ እድለኛ ሆኛለሁ በመገደል ማለት ነው እንዲህ ያሉ እንግዲህ ጨርሰዋቸው ከዛ የባሰ ክስተት ነው ይሄ የበኑ ነዲሮች ምንድነው የሆነው فقد طلبوا من رسول الله صلى الله عليه وسلم كرسول فلقوا أن يجتمع بهم في موضع عند ቦታ ላይ እንዲሰበሰብ አብሯቸው እዛ ቦታ ላይ يسمعون منه القرآن ከሱ ቁርአን ሊሰሙ والاسلام يسلمنا አስተምሮት ሊያዳምጡ እንሰብሰብ እሺ በለና ويناقشونه አንዳንድ ያልገባቸው ሐሳቦች ደግሞ ካሉ እንከራከራለን የረታ ሰው ያሸንፋል ያማል ويؤمنون به إن اقتنعوا كركام በመቀማመጣችን ላይ በውይይታችን ላይ ካሳመንከንና ከረካንብን እናምናለን አሉ فتم الاتفاق على ذلك በዚህ መሰረት ስምምነቱ ጸደቀ እሺ አሉ ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ግን ቅድም እንዳልነው የሆነ ያሴሩ ሴራ ተንኮላ ከሌሎቹ ተምረዋል ወስደዋል ሚሳካላቸው መስሏቸው وقرر هؤلاء الأشرار ይሄን እድል ሲሰሙ የአላህ መልእክተኛ አለይሂ ሰላቱ ወሰላም ከነሱ ጋራ እንደሚሰበሰብ የተጠየቀውን ጥያቄ ለስብሰባው እሺ ማለቱን ሲያውቁ وقرر هؤلاء الأشرار እነዚህ ተንኮለኞች ወሰኑ فيما بينهم በመካከላቸው በበኒ ነዲሮች መካከል የሚቀር ውሳኔ ወሰኑ ምንድነው እሱ أن يأتي كل رجل منهم ከነሱ ያንዳንዳቸው ስብሰባው ላይ ይዞ እንዲቀርብና እንዲመጣ بخنجر تحت ثيابه خنجر ይዞ እንዲመጣ ማለት ጦር ከልብሱ ስር ደብቆ ያንዳንዱ ሰው ስለታማ የሆነ ነገር ይዞ እንዲመጣ أن يأتي كل رجل منهم بخنجر تحت ثيابه ልብሱስ ደብቆ እንዲገባ ስብሰባው ላይ ይሄ ሌላ ሴራ ሸፍጥ ነው فيقتالون النبي صلى الله عليه وسلم بغتة يا الله ملكتنا بدنقت يقلوا مالك سياسروا وعلى غرة وعلى غفلة بزنقاتي لك هونو مالك في الدفيتو منم ميمت عبت اندهونا سعوك ليقلوا تسمم قل الله قال لتاج فوصل الخبر إلى رسول الله صلى الله عليه وسلم بجبريل أما كان ينزينه ولا رسول صلى الله عليه وسلم درسنا فقرر إجلاءه مدينة لنكو بني النذير የምትባለው ቀይ ወይም እነሱ ያሉበትን ቦታ ለቀው እንዲወጡ የአላህ መልእክተኛ ባለው ስልጣን መሰረት ወሰነ የመዲና አስተዳዳሪ እሱ ነው ካሁን በኋላ እዚህ እንዳላያቸው አብሮ ሰማተ ወጡ አሉ አገር ለቃችሁ ይሄ አንዱ ነው ከታሪኩ ጋር የተያያዘ የሚወራው ሌላኛው وقيل لما رجع عمرو بن أمية الضمري عمرو بن أمية الضمري በተመለሰ ጊዜ ተርፎ ማለት ነው ከሰባ ሰዎች ውስጥ ተርፎ በተመለሰ ጊዜ وأخبر بقتل رجلين من بني كلاب كبني كلاب ሁለት ሰዎችን መግደሉ ለረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው ያ መንገድ ላይ ሲያመልጥ ጠላት መስለው ሁለት ሰዎችን ገድሏል ገደለና መጥቶ ለረሱል ነገራቸው
قال قتلت قتيلين لأدينهما ከኔ ጋር ቃል ኪዳን ያላቸውን ሁለት ሰዎችን ገደልክ አሉት። ይሄን ማድረግ አልነበረብህም ማለት። ስለዚህ ለዚህ ምላሽ ምን ያስፈልጋል? የደም ካሳ ያስፈልጋልና በዚህ ላይ ደግሞ ስምምነት አላቸው ከበኒ ነድሮች ጋር። ذهب النبي صلى الله عليه وسلم إلى بني النضير ولا بني النضير إلى رسول في نفر من الصحابة كصحابوች ከተወሰኑ ነፈሮች ጋር أبو بكر عليه ይላሉ وكذلك عمر علي وطائفة من الصحابة ሌሎችም ሰሃቦች አሉ ይዘው ሄዱ ወዴት ወደ በኒ ነድሮች ጋር ليعينوه في ديتهما በእነዚህ ሁለት ሰዎች የደም ካሳ እንዲያግዙት حسب الميثاق በመካከላቸው ባለው ቃል ኪዳን መሰረት ታዲያ እዛ ደርሰው ሐሳቡን ሲጥሉና ረሱል ሰለላሁ ዐለይሂ ወሰለም ሐሳቡን ለነዚህ ለይሁዳዎች ሲያቀርቡላቸው فقالوا نفعل يا ابا القاسم ابو القاسم ኩንያቸው እንሰራለን ችግር የለውም እናግዛለን አሉ اجلس هنا እዚህ ተቀመጥ ቦታ አመቻችተው እዚህ ተቀመጥ حتى نقضي حاجتك ያንተን ፍላጎት እስክናሟላ የጠየከንን ጥያቄ እስክንመልስልህ ድረስ ተማክረን እዚህ ቁጭ በል አሏቸው ረሱል ሰለላሁ ዐለይሂ ወሰለም ተቀመጥ ሲሏቸው فجلس الى جنب جدار ወደ አንድ ግድግዳ ጎን ላይ ደገፍ ብለው ቆሙ ينتظر ምላሻቸው ረሱል ሰለላሁ ዐለይሂ ወሰለም የተጠባበቁ ሰሃቦች ደግሞ ሌላ ቦታ ላይ ያሉት እዛው ደርሰው እንግዲህ ሴራቸውን ሊጀምሩ وخلا بعضهم ببعض ከነዚህ ሰዎች ከፊላቸው በከፊሉ ደበቅ አለ ከረሱል ራቅ ብሎ ተማከረ وركبهم الشيطان شيطانም ጋለባቸው فقالوا قالوا ايكم ياخذ هذه الرحى ከናንተ ውስጥ ማን ነው እዚህ አጠገባችን ያለው እህል የሚፈጭበትን የወፍጮ ድንጋይ የሚሸከም የሚይዝ ከዛስ ويسعد ወደ ላይ ደግሞ ወጥቶ ሙሐመድ ሰለላሁ ዐለይሂ ወሰለም ከሰራ አለላችሁ ቁጭ ብሏል ከቤት በውስጥ በኩል ወደ ላይኛው ቆጥ ወጥቶ ማለት ነው ከላይ በሩን ከፍቶ ወደ ታች እሱ ላይ ያንን ድንጋይ የሚጥልበት ማን ነው ይሄ ከኛ ውስጥ ማን ነው ደፋር ይሄ የሚሰራ እንዲህ ሰርተን ከሱ መገላገል አለብን ይሄ ልዩ አጋጣሚ ነው ይሄኔ فانبعث اشقى ከነሱ ውስጥ እድለቢስ ጣቢስ የሆነው ሰው ተንቀሳቀሰ አለ እኔ ያለውለታል عمرو بن جحاش ይባላል عمرو بن جحاش ይባላል እኔ ያለው እኔ ወጥቼ ወረውራዋለሁ አለ ይሄን ሲል ሰላም بن مشكم የሚባል ከነሱ ከይሁዳዎች ውስጥ لا تفعلوا አለ ይሄን እንዳሰቡት فوالله لا يخبرن بما هممتم به ባሰባችሁት ነገር አሁን በቅጽበት ይነገራል ምን እንዳሰባችሁ መረጃ ይመጣዋል ከሰማይ ስለዚህ ባሰሩ ይሻላችኋል አላቸው እንዴ አለ ታዲያ ያዘው ወጣ እንደገመቱትም ونزل جبريل ወረደ يخبر النبي صلى الله عليه وسلم بما أراد የፈለጉትን ሴራና ተንኮል ሊያጋልጥ ማለት የፈለጉትን ነገር ለረሱል صلى الله عليه وسلم ነገራቸው فقال مسرعا وتوجه الى المدينه رسول بدق ብለው ወጡ ወደ መዲና ሄዱ ሰሃቦቻቸውን ተታዋቸው በኋላ ጠበቁና አቡበከርና ዑመር እንደቀደሙ አብረዋቸው የሚመለሱ ወደ መዲና መስሏቸው ማለት ነው የተቀመጡበት ቦታ ላይ ቢያዩ አይመጡ ተረስተው እነሱም ሄዱ ثم لحقه اصحابه ሰሃቦችም ሄደው መዲና አገኙት ለምን ጥላህም መጣ ብንጠብቅህ ልናገኝህ አልቻልንም አሏቸው فاخبرهم بالمؤامرات የተሰራውን ሸፍጥ የተሰራውን ክደት ረሱል ሰለላሁ ዐለይሂ ወሰለም ነገራቸው ታዲያ ምንድነው ውሳኔ ከተባለ ለነዚህ ሰዎች وقرر اجلاءهم አገር ለቀው እንዲወጡ የአላህ መልእክተኛ አለይሂ ሰላቱ ወሰላም ወሰነ እንግዲህ ከዚህ ነው የሚጀምረው በኒ ነድሮች ረሱል ሰለላሁ ዐለይሂ ወሰለም መዲናን ከማስተዳደራቸው አንፃር እነዚህ በኒ ነድሮች ይሽላሉ ወይስ እምቢ ይላሉ የመጀመሪያው ሁኔታቸው እሺ ማለት ነበር በቃ ወስነሃል ውጡ ብለሃናል እንወጣለን ነበር ኋላ ላይ ግን የሚያጠናክራቸው ኃይል አገኙ አንወጣም በጭራሽ አንተ ማን ነህ እንጋደላለን ثم بعث إليهم محمد بن مسلمة يا محمد بن مسلمة رسول صلى الله عليه وسلم لا كباچ الناس مداريت ነው كعب بن الأسرف እንዴት እንደገደሉ አይተናል محمد بن مسلمة
እያሻሸመ ሽቶ በጣም ያውዳል በጣም ማራኪ ነው እያለ አንገቱን ቀጥቶታል የነሱ መድና አሁንም እሱን ላኩ ረሱል ሰለላሁ ዐለይሂ ወሰለም يقول لهم ሌላቸው اخرجوا من المدينة ከመዲና ከዛሬ ጀምራችሁ ለቃችሁ ولا تساكنوني بها መዲና ላይ ከኔ ጋር አትኗኗሯትም ጭራሽ አትኖሩም ችላችሁ وقد أجلتكم 10 ለ10 ቀን ቀጠሮ ሰጥቻችኋለሁ እቃችሁ መሰበስቡበት ምሽከፉበት 10 ቀን ሰጥቷቸዋል ከ10 ቀን በኋላ እንመጣለን ወጡ ተባለ فمن وجد بعده يضرب عنقه ከዚህ 10 ቀን በኋላ የተገኘ ሰው እዛ ቦታ ላይ አንገቱ ነው የሚመታው እሺ ብለው فتجهزوا اياما للرحيل ለመዘዋወርና አገር ለመልቀቅ ለቀናት ተዘጋጁ ለቀናት እየተዘጋጁ ባሉበት ثم ارسل اليهم رئيس المنافقين የሙናፊቆች መሪ ወደነሱ ሰው ላከ ማን አብዱላህ ኢብኑ ኡበይ በግልጽ አልመጣም ራሱ ሰው ላከ ምን ብሎ አኒስቡቱ እዚሁ ሰፈራችሁና መንደራችሁን ይዛችሁ ቆዩ ወላ ተخرجوا መሐመድን ታዛችሁ እንዳትወጡ የሙናፊቅ እኔ ያለውላችሁ فإن معي 2000 يدخلون معكم حصونكم ከኔ ጋር 2000 የሚደርሱ ሰዎች አሉ ከናንተ ጋር አብረው ምሽጋችሁን ይገቡና መሐመድን ይፋለማሉ أبشروا ويموتون دونكم كنان تسر تفعلوا ويموتان لنان تغل فأنزل الرب عز وجل ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا الله من قال ولذا صوت ملكة موي نزيا منافق ولا هو مسوي نزيا يكادوا السوج يقولون لإخوانهم الذين كفروا من نزيا لو ወንድሞቻቸው ለካሉት ከመጽሐፍ ባለቤቶች ይሏቸዋል ቦታችሁን አትልቀቁ ሀገራችሁ አትውጡ لئن أخرجتم لنخرجن معكم ብትወጡ እንኳን አብረን ነው የምንወጣው ولا نطيع فيكم احدا በእናንተ ጉዳይ ላይ አንድንም አካል አንታዘዝም وإن قتلتم لننصرنكم محمد ከተጋደላችሁ እኛ እንረዳችኋለን ከኛ ጋር ስንት ሺህ ሰው አለ 2000 ሰው አለ እንዳትወጡ አሁን የሚረዷቸው አይደለም የሚያግዟቸውና ከጎናቸው እንዳሉት የሚቆሙ አይደለም وينصركم قريظة وغطفان እኛ ብቻ ሳንሆን ቁረይዛዎችም በኒ ቁረይዛዎችም غطفانዎችም አብረው በጋራ አሉ ይረዷቸዋል እኔ ብቻ አይደለሁም ማለት አብዱላህ ኢብኑ ኡበይ ኢብኑ ሰሉል እነዚህም ተዘጋጅተዋል ይሄን ሲሉ እንወጣለን ብለው ሲሰናዱና ሲዘጋጁ የነበሩት በኒ ነዲሮች فشعروا بالقوة ኃይል ተሰማቸው ይሄ ሁሉ ብረት ያለማ ለምን ሀገራችን የተወለድንበትን ብዙ ያለማንበትን ይሄ ሁሉ የተምር ዛፍ አለ ለከንም አንወጣም ይሄ ሁሉ ኃይል ያለ ከጎናችን የተሰልፈዋል فامتنعوا بها وقالوا لرسول الله صلى الله عليه وسلم سول كون الله ملكتني يقول إنا لا نخرج وصاني لا يدرسنا إنا نتعمر أنوتعلهم فاصنع ما بدا لك يتايهن سراب يمثلهن سراب رسول صلى الله عليه وسلم من رجعوا الناور يوسيل رساتشو فكبر رسول الله صلى الله عليه وسلم وكبر أصحابه الله أكبر أبو رسول الله صلى الله عليه وسلم صحابه تكبير السن واستعمل على المدينة ابن أم مكتوم مدينة لا رسول صلى الله عليه وسلم عبد الله بن أم مكتوم بمدينة الشوم وأعطى اللواء عليا لطرنتهم باندرة على علي الشكم وسار إليهم ودنسوا قسكسوا حتى فرض عليهم الحصار النزي سوج بالوبت ولو حصارا للدرب عندك كببوا عزيز رسول فالتجوا إلى حصونهم ودياهم ودم الشبوتشاتشو قبل وأخذوا يرمون المسلمين مسلموش لا يتقاط كفتوا قال يوم مشقاتشو كفي على بوتاني اللو سنقاتشون تتقاتشون الزوست كابروان أسقبتوان ودا مسلموش مور جمع وأخذوا يرمون المسلمين بالنبل والحجارة بكستنا بالنجي مسلموشنا التادف وكانت نخيلهم وبساتينهم የተምር ዛፎቻቸውና ማሳዎቻቸው አትክልት የበቀለባቸው ማሳዎቻቸው አጋዥ ነበረች
عونا لهم للناس لطور بطعم متشو ነበረች አሉ ለዚህም فأمر النبي صلى الله عليه وسلم بقطعها እነዚህ የተምር ዛፎች በጦርነቱ ስትራቴጂ ለሙስሊሞች ስላልተጠቀመ ለካፊሮች ወይም ለሙናፊቆች ለይሁዳዎች ስለተመቻቸው ረሱል ይቆረጧል ሌላውን ደግሞ ተህሪቅها ይቃጠሏል ይሄኔ رأس المنافقين እና አብሮት ያሉት ሙሐመድ እዚህ ምድር ላይ አበጃለሁ ነው የሚለው ነገሮችን አስተካክላለሁ ነው የሚለው በዚህ በኩል ደግሞ የሚበሉ የተምር ዛፎችን ያቃጥላል ይቆርጣል ብለው አራገሙ ما قطعتم من لينة أو تركتموها قائمة على أصولها فبإذن الله على الله ከተምር ዛፎች አልቆረጣችሁም ማለት ከመቁረጥም ደግሞ ታቀባችሁ አልተዋችኋቸውም ማለት فبإذن الله ይህ ሁሉ የሆነው በአላህ ፍቃድ ነው فبإذن الله أي بقضاء الله وقدره بالله ውሳኔና ቀደር የቆረጣችሁት የተዋችሁት እንዲሁ ወደ يخزي الفاسقين እነዚህ አመፀኞችን አላህ ሊያዋርድ አሁን በተወሰነ መልኩ የሚወረውሩት ወደ ሙስሊሞች የሚያደርሱት ጥቃት ዛፎቻቸውና የተምር ግንዶቻቸው በመቆረጣቸው ቀነሱ ይሄኔ ፈንሃረት አዛሊሁም ውስጣቸው ወናቸው ደከመ وألقى الله الرعب في قلوبهم الله በውስጥ እዛው ምሽጋቸው ላይ ሆነው በውስጣቸው ላይ ፍራቻ አንጣለባቸው ፈሩ فاستسلموا اجسدوا بعد 6 ليال كسدس ليلة بهالا وقيل تبلوال بعد 15 ليلة كأسرى 5 قال ليلة بهالا نوم تبلوال اجسدوا من دون وجه مستدوا على أنهم يخرجون من المدينة الشي كمدينة أنه تعالى بلو ملك تلال الناس زايتين ولا تشيوش غطفانوش بني قريظاوش كادواቸው እዚህ ጋር ሊቀርቡ ፍቃደኛ አልሆኑ وخالهم رأس المنافقين የሙናፊቆች መሪ የሆነው አብዱላህ ኢብኑ ኡበይ ኢብኑ ሰሉል ከዳቸው እዚህ ቦታ ላይ አልመጣም እዚህ ቦታ ላይ አልቀረበም ከኋላ ሆኖ ግን መጀመሪያውኑ አገር ለቀው እንዳይሰደዱ ብዙ ስራ ሰርቷል አብሽሩ አለው አለን እንጋደላቸዋለን ብሎ ነበር አሁን ግን የለም وخالهم رأس المنافقين وحلفاؤهم ከነሱ ጋራ ደግሞ ከበኒ ነዚሮች ጋራ የተለያየ ቃል ኪዳን ያላቸው ኹለፋዎቻቸውም እንደነ ገጠፋን ያሉት ካዷቸው አላህ ይሄንን ሲናገር ምን አለ ከመሰል الشيطان إذ قال للإنسان كفر فلما كفر قال إني بريء منك የነዚህ ሰዎች ምሳሌ አለ ከመሰል الشيطان ነው ልክ እንደ ሸይጣን إذ قال للإنسان ለሰው ልጅ ባለው ጊዜ አለ እክፉር ካዳ እንዲክድና የሚክድበትን መንገድ አመቻቸለት ሄደበታል እሺ ብሎት ሸይጣንን ታዞ فلما كفر በካደና በአመፀ ጊዜ قال اني بريء منك እኔ ለውበትን እዛው ራስን ቻልናል ሸይጣን ራስን ቻል وفي هذا قصه እንደምታውቁት እዚያ ላይ የሚወራ አንድ ታሪክ አለ በርሲሳ አልዓቢድ ከዚህ ከበኒ ነዚር ታሪክ ጋር ይሄን ሲያወሱ إذ قال الإنسان ለሰው ልጅ ባለው ጊዜ ሸይጣን እክፉር ካል ባለው ጊዜ ሰው በርሲሳ ነው ተብሏል ከበኒ እስራኤል ሰዎች ውስጥ قد تعبد الله في صومعته 70 سنة እዚያው ያምልኮ ቦታው ላይ ገዳሙ ላይ ሆኖ አላህን ለ70 ዓመት ያመለከ ሰው አለ ሸይጣን በዚህ ታሪክ ውስጥ የሰው ልጆች እንዴት እንደሚቀርባቸው እንዴት እንደሚያታልላቸው እንዴት እንደሚያጠፋቸው ኢብሊስ ይሄንን ሰው ሊያሳስት ብዙ ሞክሮ አልተሳካለትም فجمع ابليس اصحابه او مرضة الشياطين አመፀኛ አምባገነን የሆኑ ሸይጣኖችን ሰበሰበና ኢብሊስ ምን አለ ይሄን ሰው አልቻልኩትም አለ በርሲሳ አቀቶኛል ከናንተ ውስጥ ይሄን ሰው የሚበቃኝና ይሄን ሰው የሚፈትንልኝ ማለት አደጋ ላይ የሚጥልኝ قال الابيض ከነዚህ ሸያጢኖች ውስጥ አብየት ምን አለ وهو صاحب الانبياء ለነቢያቶች አለው ሚል ነው ነቢያቶችን አጠቃለው ሚል ነው የሸይጣን انا اكفيكه እኔ በቃሃለሁ እኔ አሳስተዋለሁ እኔ መንገድ እንዲሰት አደርገዋለሁ ታዲያ ወደ በርሲሳ ገዳም
በሚያምር ሰው ኢባዳ በሚወድ ሰው ገጽታ መጣ ራሱን ሸላልሞ አስቦ ጠምጥሞ መጣ ፈናዳሁ ፈለም ይጂቡ በርሲሳን ደጋግሞ ጠራው ምላሽ አልሰጠው ኢባዳው ላይ ብቻ ነው ትኩረት የሚያደርገው ከኢባዳው ውስጥ ኢባዳ ሲያደርግ ሰላቱ ላይ ብቻ ሰላቱን ሲሰግድ ለ10 ቀን ይሰግዳል ምንም ሳያቋርጥ ይላል ከ10 ቀን አንድ ቀን ሲጾም ይላሉ ከ10 ቀን አንድ ቀን ተከታታይ 10 ቀን ጾሞ አንድ ቀን ነው የሚያርፈው እነዛን ቀናቶች ሲጨርስ ከላይኛው ክፍሉ ኢባዳ ከሚሰራበት ወደ ታችኛው ይወርዳል ይህ ሰው አልሄደም አብየት በሰው ተመስሎ የመጣው ተስፋ ሲቆርጥ ኢባዳ እንደሚሰራ ሰው መስሎ ኢባዳው ላይ ቢዚ ሆነ ልክ በርሲሳ ቢዚ እንደሆነው ማለት ነው ታዲያ ሲያየው ይህን ሰው ማናገር ነበረብኝ እንዲህ የኢባዳ ሰው ሆኖ ነው ብሎ ተጸጸተ በሌላ ጊዜ ሲወርድ ለምን መጣሃል እዚህ እንዴት ተመጣ ቻልካል ما حاجتك حاجه ምንድነው فقال انا اكون معك واتادب بادبك አንተ ጋር መሆን ነው የምፈልገው ያንተን ስነ ምግባርና አخلاቅ መያዝ ባንተ ስነ ምግባር መታነጽ መዋብ ፈልጌ ነው የመጣሁት አለ ምን አለው በርሲሳ ኢኒ ፊ ሹግሊ عنك አሁን ከምትላቸው ነገሮች ውስጥ ሁሉ እኔ ቢዚ ነኝ ይሄን ማድረግ አልችልም ማለትና ወደ ላይ ኛው መቀመጫው ኢባዳው ለሚሰራበት ወጥቶ ኢባዳውን ማድረግ ቀጠለ በሌላ ቀን ኢባዳውን ጨርሶ ከላይ ወደ ታች ሲወርድ አሁንም አየው በኢባዳው ላይ ቢዚ ሆኖ አላናግርም ስላለው ቦታ ስላልሰጠው ኢባዳውን ከሱ በጥፍ አሻሻለ አብየው በየ40 ቀኑ እንጂ ከሰላቱ አይላቀቅም በየ40 ቀኑ ወይም አንዳንዴ ወደ 80 ይጨምራል ከሰላቱ አያሰላምት ከሰላቱ አያርፍም ይሄን ሲያይ በርሲሳ ራሱን ናቀ እንዲህ አይነትም ሰው ለካለ የኔ ስራ ከሱ አንፃር እዚህ ግባ የማይባል ነው አለ ታዲያ ይሄን ካስነካው በኋላ አብየው ምን አለው እኔ ልሄድ ነው አለ ባይሆን عندي دعوات يشفي الله بها السقيم እኔ ዘንድ አንዳንድ ዱዓዎችና አዝካሮች አሉ የታመሙ ሰዎችን አላህ የሚያሽርበት የሚፈውስበት ልሄድ ስለሆነ እሱ ላስተምረው አራት ለዚህ አይ ልሄድ ነው ሚሰራውን ሰርቷል فعلمه اياه አስተምሮት ሄደ ወደ እንግሊዝ ወደ ዋናው መጣና አብየው ምን አለ والله اهلكت الرجل ያልከኝን ሰውማ አጥፍቼዋለሁ ምሰራውን ሰርቼበታለሁ ስራው አላለቀም ኢብሊስ ወይም አብየው የሚገባበትን ቀዳዳ አግኝቷል ታዳሁን እየሄደ እዛው አካባቢ ያሉ ሰዎችን በበሽታ ማነቅ ጀመረ ያነቀ ያያዘ እንዲታመሙ ያደረገ ከዛ ደግሞ በሰው የተመሰለ ይመጣና አና አጥብሁ እኔን ሰው ከፈለጋችሁ ህክምና ሰጠዋለሁ ይላቸው ያው ስለተቸገሩና ስለታመመባቸው እሺ ይሉታል ያክምና ምን ይላቸዋል ማረዳ ሸይጣኑ ውስጡ ላይ ያለው ሸይጣን አምጾ ከኔ አቅም በላይ ነው ይذهبوا به الى برسيسا ወደ በርሲሳ ይሉና ህክምና ያገኙ ፈውስ ያገኙ እሱ ጋር አንዳንድ ምኖች አሉ ዱዓዎች አሉታ ወደሱ ይመጣሉ ያንን ዳዕዋ ያንን ዱዓ ያደርጋል የያዘው ነገር ይለቃል የራሱ ስራ ስለሆነ ይሄንን በብዙ ሰዎች ላይ ሲያደርግ ቆይቶ ከበኒ እስራኤል መሪዎች ውስጥ ስልጣን ላይ ካሉ 3 ወንድማማቾች እህታቸውን ይዛል ሸይጣን ከያዘ በኋላ በሰው ተመስሎ ይመጣና ላክምላችሁ ይሞክርና ሲያገኝ ኢነ ሸይጣንها ማሪድ ሸይጣኑ አመፀኛ ሐከም በላይ ቁጥር ውጪ ነው اذهبوا بها الى برسيسا ወደ በርሲሳ ይዛችኋት ሂዱ ፈተናው እዚህ ጋር ይዛችኋት ሂዱ እና አንተ ጋር ተቀመጥ አንተ ጋር ትሁን በሉት አራ እሱ ሻይለን እሱን ዲዛይን እሱ አይደለም አሉ አይ እዚህ ገዳም ሌላ ለራሷ ደግሞ ቤት ከገዳም አጠገብ ሌላ ቤት እንገነባለን እንሰራለን ሲበስባት እየመጣ አንተ ህክምናውን ትሰራላታለህ ሸይጣኑ ይወገድላታል ጎትጉተውት በርሲሳ አሽያን ከሰላቱ ሲያቋርጥ ሸይጣን እየመጣ እሷን ያስጨነቀ እንዲነሳባት ያደርጋል ከብዙ ሂደቶች በኋላ ሸይጣን አንድ ቀን በጣም አስጨንቆ እሷን ሲያሰቃይ ሙሉ ሰውነቷ ይገለጣል በርሲሳ ውስጡ ላይ የሆነ ነገር ይፈጠራል ማለት ነው እሷን ካየ በኋላ ሸይጣን ይገፋፋዋል በርሲሳ
እሷን የሚመስል እንስት አታገኝም ወደቀባት ይላል ثم تتوب بعد ذلك ይሄ አጋጣሚ ልታገኘው ማችል ነው ከዚህ በኋላ ተውበት ታደርጋለህ አብሽር እሺ ብሎ በርሲሳ ይሄ ወንጀል ላይ ይወድቃል فحملت وظهر حملها አርግዛ እርግዝናውም ደግሞ ግልጽ መውጣት ጀመረ በርሲሳ ተጨነቀ ሸይጣን መጣ ወይ ሐካል ወይ ጥፋት ምንድነው ይሰራው አንተ አዕበደ الناس አላህ የምታመልክ ሰው ተብለ ሰዎች የሚያምኑ አማና ናቸው ብለው አምጥተው በሷ ላይ እንሰራል አሁን ልትጋለጽ በአደባባይ አለቀ ልትዋረድ ስለዚህ አለ ወቅቱልها ثم تتوب ግደላት ከዚያ በኋላ ተውበት ታደርጋለህ አሁንም የሸይጣንን ትእዛዝ ተከትሎ ታዞ እሺ ብሎ ገደላት ራቅ ወዳለ ቦታ ወስዶ ቀበራት ሸይጣን ግን ከልብሷ ላይ የሆነ ክፍል ከመሬት በላይ ለሌሎች እንዲታይ አድርጎ ወይም እዛ ቦታ ላይ ተቀበረ ሰው እንዲታይ አድርጎ እንዲወጣ አድርጎ ትቶታል ይሄን ካደረገ በኋላ ሸይጣን ወደ ወንድሞቿ በመናም እየመጣ ይቀሰቅሳል ይሄንን ነገር ምን ይያለ ኢነ በርሲሳ ፈዓለ ቢኡኽቲኩም ከዛ በአማና መልክ በሰጣችሁት እህታችሁ በርሲሳ ይሄን አድርጎባታል ይሄን ሰርቶባታል ይሄ ነገር ሊሆን አይችልም ማለት ፈስተዓለሙ ذلك ሶስቱም ከበዳቸው መጡና ጠየቁት በርሲሳ እህታችን ምን አደረካት አሉት فقال ذهب بها شيطانها ይዟት በሌሊት በረረ እኔ ማቀው ነገር የለም فصدقوا እሺ ብለው ተቀበሉት ثم جاءهم الشيطان في المنام አሁንም ለሁለተኛ ጊዜ ሸይጣን በህልማቸው መጣ وقال لهم انها مدفونه في موضع كذا وكذا እህታችሁ እንዲህ የሚባል ቦታ ላይ ተቀብራለች وان طرف ردائها خارج من التراب የልብሷ ጫፍ ደግሞ ከአፈሩ በላይ ይታያል ሄዱና አረጋግጡ ከላመናችሁ ያለ ሸይጣን ሄዱና ይውጣል فانطلقوا فوجدوها ሄደው ቆፍረው አገኙት መተው ያ ኢባዳ የሚያደርግበትን ቤተ አምልኮ አፈረሱ እየጎተቱ ወደ ንጉሱ ወስደው እንዲሰቀል አደረጉ ሸይጣን እዚህ ደረጃ ድረስ አልተው መጣ ሸይጣን አታሪፉኒ ታውቀኛለህ قال لا والله በርሲሳ አራላውከን ማለት እኔ እኮ ያ ጓደኛ ዱዓዎችን ያስተማርኩ ጓደኛ ነኝ ሲለው አወቅኳል አማን ተቂላ አላህን አትፈራ አታፍርም አንተ ኢባዳ ሰራ ሰው መስለህን ስትሰራ ይሄንንም ሰርተህ ስታበቃ ሄደህ ስትገላት ራሱ እኮ ነው የገፋፍ አታፍርም አለቀል ላንተ ብቻ ሳይሆን ኢባዳ ላይ ለነበሩ ሰዎች አለቀላቸው ካሁን በኋላ ማንንም አያምናቸው ካንተ መገደል በኋላ ሌሎችን ይረሸናል ባይሆን ከዚህ ነጃ ላውጣት ፈልጋል ሸይጣን አሁንም ከዚህ እንዳስመለጥ ትፈልጋለህ እነዚህ ሰዎች አይን ይዤ አለ قال وما ذاك እንዴት አለ ምን አድርገህ እንዴት ታስመለጠኝ ትችላለህ ምን ሰርቼ قال تطيعني في خصلة واحدة ባንድ ነገር ላይ ብቻ ታዘዘኛል አንድ ነገር ላይ ከታዘዝከኝ አይናቸውን አስጨፍኝ እንደምን ማድረግ ያስመልጥሃለሁ አለ قال وما ذاك من دنوال قال تسجد لي سجدة واحدة لاني عند سجود ብቻ ትሰግድልኛለህ ከዛ አስመልጥሃለሁ ሸይጣን ካንዱ ወንጀል እንዴት ወደላኛው ወንጀል እንዳዘዋወረው ሸይጣን ቀስ በቀስ ወጥመድ ውስጥ እንዴት እንደከተለ ከከባድ ወንጀል ወደ ሽርክ እንዲያቀና እንዴት እንዳደረገው ትሰግድልኛለህ ታመልጣለህ ምን አለው በርሲሳ انا افعل اسمعوا እሺ አለ فسجد له من دون الله سجود አደረገለት ሊያስመልጠው ነው فقال يا برسيسا هذا اردت منك ከዚህ ሁሉ ስራ የፈለኩት ካንተ እቺን ነበር እስካሁን ስተባበቅ የነበረው አለ قال اني بريء منك اني اخاف الله رب العالمين እኔ ካንተ የጠራው ካንተ ከዚህ አይነት ከተጨማለቀ ስራ እኔ የጠራው እኔ አላህን እፈራለሁ አለ ኢብሊስ
አሳሳተው። ይሄን አቤት ለአንድ ዓመት ለሁለት ዓመት አይደለም ለ70 ዓመት አላህን ሲያመልክ የቆየ ሸይጣን እንዴት የሰው ልጆች ላይ እንደሚጫወት ያ አዩሃ الذين آمنوا لا تتبعوا خطوات الشيطان የሸይጣንን እርምጃ አትከተሉ። ሸይጣን ቀስ ያለ ገመዱን ለቆ ነው የሚሰው ቀስ ያለ የሚፈልገው ደረጃ ላይ እስኪደርሱ ማለት ነው ሰዎች አላህን መታዘዝ በዚህ ልክ እስኪያቆሙ ይሄ ከባድ ታሪክ ነው እና ምን አለ አላህ ከመሰል ሸይጣን ነው አለ የነዚህ ሰዎች ምሳሌ እንደ ሸይጣን አሁን እንዳየነው ማለት ነው إذ قال الإنسان ለሰው ልጅ ባለው ጊዜ እክፉር ካዳ ነው አሁን በታሪክ ውስጥ እንደተመለከትነው فلما كفر በካደ ጊዜ قال إني بريء منك እኔ ካንተ የጠራሁ ነኝ ይላል رأس المنافقين عبد الله بن أبي بن سلول እነዚህ ሰዎች ላይ የተጫወተባቸው እንደዚህ ነው ውጡ ሲባሉ አትውጡ ነው ያለው አላቸው ነገሩ ፊት ለፊታቸው መጥቶ ግጥም ሲልባቸው ታዳ እኔ አላልኩም የለውበት በጨራሽ ራሳቸው ጨርሱት ብሎ አጋፍጦቷቸው ማለት ነው ከዚህ ሁሉ በኋላ እነዚህ ሰዎች እንደሚወጡና መዲናን ለቀው እንደሚሄዱ ደብዳቤ ላኩ ለረሱል ሰለላሁ ዐለይሂ ወሰለም وسمح لهم رسول الله صلى الله عليه وسلم يا الله መልእክተኛ ፈቀደላቸው ቢያን يحملوا معهم ከነሱ ጋር በግመል ጭነው እንዲወጡ ما يشاءون من الأمتعة ከቃ የፈለጉት والأموال ከንብረት ግመላችሁ የሚችለውን ይዛችሁ ውጡ إلا السلاح የጦር መሳሪያ ሲቀር እሱ አይፈቀድላቸው የሚችሉትን መጫን ጀመሩ فحملوا ما استطاعوا የቻሉትን ጫኑ حتى طلعوا من بيوتهم الأبواب ከቤቶቻቸው በሩ መንቀል ጀመሩ والشبابيك ሌላ ቦታ ሄደው ለመስራት ማለት ነው መስኮቶችን መንቀል ጀመሩ والأوتاد ችካሎች وجذوع السقف ጣራ ላይ የነበሩ ወራጆችን ማወረዱ وحملوها فيما حملوه ጭነው ከሄዱት ጋር አብረው እነዚህንም ጭነው ሄዱ وهذا الذي قال الله عنهم ስለነሱ አላህ ይሄው ነው ያለው سورة الحشر هو الذي أخرج الذين كفروا من ديارهم أخرج الذين كفروا من أهل الكتاب من ديارهم لأول الحشر السوء الله راسنا كما الشيخوا بها لا يخطاك ما ظننتم أن يخرجوا وتعلوا بلاتوا على قمتاتهم نظر الناس مراساتهم وظنوا أنهم مانعتهم حصونهم من الله يتدبكوا بتن يسروا مشك هم كتقاطع باቸው ከተሰነዘረባቸው ነገር ይታደገናል ብለው ጠርጥረው ነበር فأتاهم الله من حيث لم يحتسبوا الله كلاسبوا አቅጣጫ መጣና وقذف في قلوبهم الرعب በውስጣቸው ላይ መደንገጥ መርበት ወጣለባቸው አረ እንወጣለን አሉ ታዲያ አላህ ምን አለ يخربون بيوتهم አሁን እንዳየነው ቤታቸውን ያበላሻሉ ያፈርሳሉ بأيديهم በእጆቻቸው ራሳቸው በራቸው መስኮታቸውን እየነቀሉ እንቢያሉት የነበሩ ሰዎች وأيدي المؤمنين በሙእሚኖች እጆች فاعتبروا يا أولي الأبصار እናንተ የአእምሮ ባለቤቶች ከዚህ ትምህርት ወሰዱ ይላል አላህ Subhanahu Wa Ta'ala ከተባረሩ በኋላ ونزل أكثرهم وأكابرهم አብዛኞቻቸውና ታላላቆቻቸው ሰፍረዋል بخيبر የሚባል ቦታ ሄደው ሰፍረዋል خيبر የሚባል ቦታ ሰፍረዋል ونزلت خيبر ላይ ያው ወደፊት ታሪኩን የኸይበርን ፈትህ ወይም ደግሞ ዘመቻ ስንመለከት እዛም ላይ ሌላ ነገር ያጋጥማል ከዛም ይባረራሉ ونزلت طائفة منهم بالشام ሻም ላይ ደግሞ ከነሱ የተወሰኑ ህብረቶች ሄደው እዛ ሰፍረዋል እንግዲህ ሙስሊሞች አዲስ መሬት ከነንብረቱ ገኒማ አግኝተዋል ያለምንም ግልቢያ ያለምንም ጦር ወራ وقسم رسول الله صلى الله عليه وسلم أرضهم وديارهم بين المهاجرين الأولين ንብረቶቻቸውንና መሬቶቻቸውን መልእክተኛው عليه الصلاة والسلام መጀመሪያ ላይ በተሰደዱት ሙሃጅሮች አከፋፈሉ ለነሱ ሰጡ للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانه ለነሱ በዋነኝነት በዚህ ሀብት ላይ አከፋፈሉ وأعطى أبا دجانة ደግሞ ሰጡት أبا جدانة وسهل بن حنيف من الأنصار ከአንሳሮች ውስጥ ለነዚህ ሁለት ሰዎች ብቻ ሰጡ ክፍፍሉ በአጠቃላይ የተመለከተው ማን ነበር ማለት ነው
ሙሃጅር ከሙሃጅሮችም የቶቹ አልአወሊን የመጀመሪያዎችን የተመለከተ ከአንሳሮች ውስጥ ሁለት ሰው ብቻ ነው የተሰጠው ለምን لفقرهما ድሃ ስለነበሩ ማለት ነው አባ ጁዳና ታሪኩን አሳልፈናል ከሐምዛ ጋር ሆነው ኡሁድ ዘመቻ ላይ ምን እንዳሳዩ ምን ጀብድ እንደፈጸሙ ማለት ነው وكان ينفق منها على اهله نفقه سنه رسول صلى الله عليه وسلم ከዚህ መሬት ላይ ለቤተሰቦቻቸው የአመት ቀለብ ይሰፍሩበት ነበር የአመት ባጀት ይወስዱበት ነበር እቺ መሬት خالصة ናት ለረሱል الله صلى الله عليه وسلم ለመልእክተኛው ጥርት ያለች ንብረት ናት ንብረትነቱ ለረሱል ሰለላሁ ዐለይሂ ወሰለም እንደሌላው ገኒማ አይደለም ويجعل ما بقي في السلاح رسول ለቤተሰባቸው ይሄን ያህል እንዲወሰድ ካደረጉ በኋላ ويجعل ما بقي في السلاح ይቀረውን ደግሞ የሚገኘው ማለት ነው በጦር መሳሪያ ግዢ ላይ ያውለው ነበር والخيول በፈረስ ግዢ ላይ عدة في سبيل الله ለጂሃድ ለመዘጋጀት ማለት ነው وقد وجد عندهم الناس زن ተገኝቷል ጥላውት የሄዱት ማለት ነው ያው መሳሪያ ተሸክማችሁ እንዳትወጡ በገመላችሁ የቻላችሁትን ቀለብም ሆነ ሌላ የቤት ቁሳቁስ ይዛችሁ መሄድ ትችላላችሁ ኢላ ሲላህ ተብለዋል ታዲያ ምን ተገኘ ከተባለ وقد وجد عندهم من السلاح 50 درعا ከጦር መሳሪያ ወደ 50 የሚደርሱ የጦር ቀሚሶች የሚለበሱ ማለት ነው የሚመጣውን ቀስት የተለያየ ነገር የሚከላከሉ ማለት ነው و50 بيضة يطور كوفياዎች ደግሞ ወደ 50 አከባቢ و340 سيفا ወደ 340 የሚደርሱ ደግሞ ሰይፎች ተማርከዋል ወይም ደግሞ በዚህ ዘመቻ ላይ ተገኝተዋል ማለት ነው ቀጣዩ ምን እንመለከተው غزوة بدر الموعد غزوة بدر الموعد በቀጠሮው መሰረት ቀጠሮ ተጥሎለት ያለው የበድር ዘመቻ አንዳንዶቹ ይሄን ዘመቻ بدر الموعد ብለው ይጠሩታል ሌሎኞቹ ደግሞ بدر الثانية ሁለተኛው بدر ብለው ይጠሩታል እንደምታስታውሱት የኡሁድ ዘመቻ ሲጠናቀቅ ረሱል ሰለላሁ ዐለይሂ ወሰለም ሸለቆ ውስጥ ነበሩ አቡ ሱፊያን ጠጋ ብሎ ረሱል ሰለላሁ ዐለይሂ ወሰለም መኖራቸውን ብዙ ለማጣራት ሞክሮ ካጣራና መጨረሻ ላይ እንዳሉ በህይወት እንዳልሞቱ ካረጋገጠ በኋላ ምንድነው ያለው ጦርነት ማለት መተካካት ነው አንደኛ እናሸንፋለን አንደኛ እናንተ ታሸንፋላችሁ ዛሬ እኛ ያስመዘገብነው ድል የዛ ተመሳሳይ ነው ስለዚህ ان موعدنا عام القابل ቀጠሯችን የሚሆነው ቀጣይ አመት ነው ብሏል ቀጣይ እንገናኝ በልዩ ዝግጅት ብሎ ቀጠሮ ጥሎ ነበር ረሱል ሰለላሁ ዐለይሂ ወሰለም አንድ ሰሃባቸውን አዘው ናም هو بيننا وبينك موعد አው ይሄ በእኛና በእናንተ መሃል እዚያ ቦታ ላይ ሌላ ቀጠሮ ነው እሺ ያሉ ይሄን ቀጠሮ አስመልክቶ ነው هذه الغزوة وتسمى أيضا بدر الثانية تطرالج ذكرنا كذب في توسطنا أن أبا سفيان كان قد تواعد في أحد بأحد قطر ونظر على حرب في العام القادم قد تعمت وقال لنا بمواقعنا فلما دخل شهر شعبان سنة 4 شعبان ورس أراتين يوم تلاي مالتنا شعبان ورس مقواتن تكتلو ይህን ቀጠሮ መሰረት በማድረግ خرج رسول الله صلى الله عليه وسلم إلى بدر يا الله መልእክተኛ ወደ بدر ወጡ حسب الموعد በቀጠሮው መሰረት ወጥተው وأقام بها 8 أيام 8 ቀን ቆዩ ينتظر أبا سفيان ይመጣል ብለው እየጠበቁ وكان معه 1500 مقاتل ከሳቸው ጋር ወደ 1500 የሚደርሱ ተዋጊዎች ነበሩ ወታደሮች و10 أفراس ولا 10 مدرس فرسوج سيوتو كمدينة وأعطى اللواء علي بن أبي طالب باندراون علي بن أبي طالب صدر رسول صلى الله عليه وسلم واستخلف على المدينة بمدينة لجمو شومو عبد الله بن رواحة شوموت سكيمة درس أما أبو سفيان ما فإنه خرج قالوا لنا قطرون طبقوا السموة في 2000 مقاتل በሁል 2000 ሰው ይዞ ረሱል ከያዙት በ500 ሰው ጭማሪ ማለት ነው و50 فرسا 50 ፈረሰኞችን ይዞ ወይም በጦርነቱ ላይ 50 ፈረሶችን ይዞ حتى انتهى الى مر الظهران
مر الظهران የሚባል ቦታ እስኪደርስ ድረስ ونزل على مجنة የሚባል ቦታ ላይ እዛ ደርሶ ሰፈረ مجنة ማለት ماء مشهور في تلك الناحية እዛ አካባቢ ላይ የሚታወቅ ሆነ የውሃ ቦታ እዛ ድረስ ከመካ እየመጣ وكان قد أخذه الرعب በጣም ፍራቻ ይዞታል منذ خروجه ከመካ ከወጣ አንስቶ فقال لأصحابه እዚህ ውሃው ቦታ ላይ ተቀምጦ ለባልደረቦቹ አላቸው ምን አላቸው لا يصلحكم ለእናንተ ለጦርነት ምን ጊዜም አይስማማችሁም አየሩ አይመቻችሁም إلا عام خصب لم የሆነ ዓመት እንጂ ክረምት እንጂ ترعون فيه الشجر ለእንሳዎቻችሁ ለግመሎቻችሁ ቅጠላ ቅጠልን ዛፍን የምታስግጡበት የሆነ وتشربون في اللبن ወተትን የምትጠጡበት የሆነ ዓመት እንጂ ለእናንተ አይመቻችሁም አላቸው አቡ ሱፊያን وهذا عام جدب አሁን የመጣንበት ዓመት ደግሞ የድርቅ ዓመት ነው አይከብድም ወያየሩ እንዴት ነው አላቸው وإني راجع فارجعوا እኔ ካሁን በኋላ ከዚህ በላይ መምጣት አልችልም ልመለስ ነው ተመለሱ አላቸው فرجعوا تملسوا ولم يبدوا أي معارضة أبي سفيان لا متاو حساب ምንም አይነት ተቃውሞ ሳያሰሙ አረ እንጋደላለን ወደፊት እንሄዳለን ይሄ ሁሉ መንገድ ገዝግሰን አቋርጠን መተን አላሉ እሺ ብለው ተቀበለው ተመለሱ ማለት ነው ቀጠሮ በዚህ መልኩ ሆነ وقد باع المسلمون أيام إقامتهم ከስምንት ቀን ቆይታ ወይም ደግሞ በዚህ ቆይታቸው ውስጥ ሙስሊሞች ሸጡ بدر ላይ ما كان معهم من أموال التجارة ከነሱ ጋር ያለውን የንግድ ንብረትና يعني የያዙት ቁሳቁስን ሸጡ በሽያጩ ላይ وربحوا درهمين بدرهم በአንድ ድርሃም ሁለት ድርሃም ማትረፍ ቻሉ درهمين بدرهم ሁለት ድርሃሞችን በአንድ ድርሃም ثم رجعوا ከዚያ ተመለሱ وقد هابهم كل عدو ጠላት የሚባል ሁሉ እስኪፈራቸው ሆኖ ተመለሱ ፈርቷቸው ተመለሱ وساد الأمن في كل جانب በየትኛውም አቅጣጫ ላይ ሰላም ሰፈነ حتى مضى أكثر من سنة عند ዓመት እስኪያልፍ ድረስ ولم يجترئ الأعداء على أن يحركوا ساكنا ጠላት ምንም አይነት እንቅስቃሴ ሳያደርግ ማለት ነው ሳይዳፈር ዓመት ቆየ واستطاع رسول الله صلى الله عليه وسلم يا الله መልእክተኛ ቻለ بفضل هذا الأمن በዚህ ሰላም መስፈን ችሮታ ማለት ነው أن يتفرغ لتأمين أقصى الحدود ራቅ ያሉ የድንበር ቦታዎችን ሰላም ማስፈን ድንበር ማስከበር ቻለ አላህ መልእክተኛ አለይሂ ሰላቱ ሰላም ድንበር ማስከበር በድንበር ማስከበር ውስጥ ደግሞ ያላቸውን ኃይል ማሳየት حتى خرج لتأديب قطاع الطرق በዚህ መሃል የአላህ መልእክተኛ አለይሂ ሰላቱ ሰላም ሽፍቶችን አደብ ለማስያዝ ስርዓት ለማስያዝ እስኪወጡ ድረስ ወዴት إلى دومة الجندل ወደሚባል ሻም አቅራቢያ ያለ ቦታ እነዚህ ሰዎች የሚያልፍ ሰውን ጥቃት እየፈጸሙ ገንዘብ እየቀሙ ገንዘብ መቀማታቸው ብቻ ሳይሆን ከዓላማቸው ውስጥ ወደፊት አቅም ሰብስበው ረሱሉን ሰለላሁ ዐለይሂ ወሰለም መጋደል የሚፈልጉ ሰዎች ናቸው ሰው አላስጠጋ ማለታቸው ረሱል ሰምተው ወደ እነዚህ ሰዎች ወጡ في ربيع الأول سنة 50 በአምስተኛው ዓመት እንደ ሂጅራ ሄደው ቦታው ላይ ደርሰው እነዚያ ሰዎች ፈረጠጡ ሸሹ ረሱል ሰለላሁ ዐለይሂ ወሰለም ሰላም አስከበሩ فبسط الأمن والسلام في كل جانب በሁሉም አካባቢና አቅጣጫ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰላምንና ደህንነትን ዘረጋ ይህ ዘመቻ غزوة دومة الجندل ይባላል ወደዛ ሄዱበት ለአምስት ቀን አካባቢ ነው ረሱል ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ የቆዩት ማለት ነው በኒ ነዲሮች ታሪካቸው እንዲሁ የበድር የሁለተኛው በድር ዘመቻ ታሪክ ባጭሩ ይሄን ይመስላል ቀጣይ የምንመለከተው ሰፊ ታሪክ ነው غزوة الأحزاب አንድ ምዕራፍ የወረደበት የአሕዛብ ዘመቻ ከውስጥም ከውጭም ተደራጅተው ለአንዴና ለመጨረሻ ጊዜ ሙሐመድን ሰለላሁ ዐለይሂ ወሰለም መጨረስ አለብን ሙሉ ለሙሉ መደምሰስ አለብን ብለው በብዛት የመጡበትና ረሱል ሰለላሁ ዐለይሂ ወሰለም ይሄንን ጥቃት ሰልማን አልፋሪሲ ባመጣው በጦርነት ስልት መዲናን ዙሪያ ቆፍረው ጦርነቱን يعني በመልክ ያው እንዳሸነፉ የአሕዛብ ዘመቻ ላይ ብዙ የሆኑ ቅሶች አሉ ብዙ የሆኑ ታሪኮች አሉ የረሱል ሰለላሁ ዐለይሂ ወሰለም ነብይነትን የሚያረጋግጡ የተለያዩ ታምራቶች የታዩበትም ጭምር ክስተቶች አሉና
ኢንሻአላህ ይሄንን በነገ ትምህርታችን ከሰዓት አኳያ እዚህ ላይ አቁመን የምንመለከተው ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه